ኧረ ክብር ይኖራችሁ የነ ሄርሜላ ዘር ምንድናችሁ? ቆይ ምንድንሽ አሁን ማርቲ እዚህ ጋር በዚህ ልክ እንደዚህ ክብርሽን አዋርደሽ እንዴ? ያልተፈለግሽበት ቦታ ለምንድን ነው በዚህ ልክ የምትነፋረቂው? በቃ እኮ ከአንዴ ሁለቴ ሶስቴ ተመላለሽበት። ጭራሽ ደግሞ ብላ ብላ ዛሬ ስጦታ ይዛ አልመጣችም። ምንድን ነው ስጦታ እንዴ? አንድ ሰው ስጦታ የምትሰጪው እኮ የምትወጂው የምታከብሪው በፍቅር ሊሆን ይችላል፣ በስራ አማካኝነት ሊሆን ይችላል፣ በተለያየ ነገር ለሆነ ሰው ለምትወጂው እንዲሁም ደግሞ ለምታከብሪው ሰው ስጦታ ትሰጪያለሽ። ይሄ ደግሞ አልፈልግሽም፣ አንቺን የምትባል ሴት ማየትም ማፍቀርም አልችልም፣ ከህይወቴ ውጭልኝ፣ ከዚህ በኋላ እኔ ወደ አንቺ ህይወት ማምጣት ማልችል ሰው ነኝ፣ የራሴ ህይወት አለኝ እያለሽ አንቺ የምን ስጦታ ይዘሽ ደግሞ መንከርፈፍ ነው እንዴ? በቃ ምንድነው በዚህ ልክ የሰው ህይወት ላይ ሙጭጭ ማለት እንዴ? የሴትነት ክብርሽን እኮ ዝቅ አደረግሽ። በዚህ ልክ ካልተቀበልከኝ ሞቼ ይገኛሉ ማለት ምንድን ነው? እሱም ደግሞ እንግዲህ ተገዶ ተቀበለና ተመልሶ መሬት ላይ ቁጭ አርጎላት ሄዳ አልቀበልም ስትል ከዛ አንገትሽን አቀርቅረሽ ቀረሽ። እንዴ ቢቀርሳ ምን ነው እናንተ በዚህ ልክ የሰው ህይወት ላይ ነው እንዴ ምቼ መታችሁ? በጣም እኮ ነው የሚገርሙት እውነት ለመናገር እንዴ። ሶሊን የመሰለች ፈጣሪ ስጦታ ሰጥቶኛል፣ እኔ ካንቺ ምንም አይነት ስጦታ አልፈልግም ማለት በቃ ወንድ ልጅ ቆረጠ። ምንድን ነው እናንተ? ኧረ ተፋቷቸው ልጆቹን እንዴ። ሌላ ሰው የለም እንዴ ጋይዝ በሀገሩ ላይ? ትናንትና አሁን ወጣለሁ ብላ ሄዳ ነበር። ዛሬ ደግሞ ተመልሳ መጣች። ጭራሽ ስጦታውን ተቀበለኝና ተለየኝ። ምንድን ነው እናንተ በቂራቂም በሆኑ እንደ ወንዶችን የምሰበስቡት? ኧረ ጉዴ ፈላ ጋይስ። ምን አይነት ልጅ ናት? በሎች ማርታ የምትባለው ግለሰብ። ሶሊ ደግሞ ተጠንቀቂ፣ ከነሷ ስትጠራችሁ ተያይዛችሁ መሄዳችሁን አቁሙ።